በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን ታምር ለመስማት ልቦናችንን ያሰብስብ። ለክርስቲያን ሁሉ የእመቤታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትዎን አያስታርቁ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ይሰማል። የእመቤታችን ቃል ኪዳን ታምሯን የሚንቁ የሚያቃልሉ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። በክርስቶስ ወገኖች ከምዕመናንም ጋር አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሆኑ። እኛም የነሱን ሥልጣን ይዘናልና ወርቅ በጌትነት እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የምናከብረው ስለዚህ በማይፈታ በጽኑ ሥልጣን አውገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ፣ እሰግድልሻለሁ፣ እሰግድልሻለሁ። ሙሽራ ከጫጉላ ወጥቶ እንዲወጣ ከአንቺ የወጣ እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደም የጣላት የሔዋን ጽኑዕ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕርይ ባንቺ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅፀነ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅፀነ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እና ከምንወደው እሱን በመውደድ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ ወበረከታ ያምስሌነ ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ያጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንድ ቀን ይኸውም እሑድ ሰንበት በመጋቢት ወር በ29 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ጸሎት ስትጸልይ መልአኩ ገብርኤል በፍጹም መፍራት ተገልጾ ደስ የሚያሳይ ነገር ነገራት። ባየችውም ጊዜ ደነገጠች። ምልዕተ ጸጋ ክብር ሆይ ምልዕተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋን አግኝተሻልና አንድነት ፍቅር ይገባሻል አላት። ከአነጋገሩም የተነሳ ደንግጣ ፈርታ ሸሸች። ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህንን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት።
ማርያም በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ አትፍሪ፣ ደስ ይበልሽ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አላት። ይኸውም ወገኖቹን ከኃጢአታቸው ፍዳ የሚያድናቸው ነው፣ ገናና ነው። እመቤታችን ወንድ ሳላውቅ ይህ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ሥጋሽን ይለብሳል አላት። ከአንቺ የሚወለደው እግረ መንፈስ ቅዱስ ነውና የሕያው እግዚአብሔር ልጅም ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እንኳን በፍጹም እርጅናዋ ጸነሰ፣ ለእግዚአብሔር የሚሳነው ነገር የለምና። እመቤታችንም እንደ ቃልህ ይሁንልኝ አለችው። መልአኩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ነገሯን ሰምቶ ደስ አሰኛል። ከዚያችም ሰዓት ጀምሮ መንፈሳዊ ኃይልን ተመላች፣ የእግዚአብሔርን ቃል በማኅፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክትም እያረጋጓት ኖረች። ልመናዋ ክብሯ በእኛ ላይ ለዘላለም ይደርብን፣ አሜን። ከእመቤታችን ረድኤቷን በረከቷን ከሃይማኖቷን ያሳትፈን። አቤቱ አምላካችን ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ሀገራችንን፣ ቤተሰባችንን፣ ቤተክርስቲያናችን እንድታስብልን እንለምናለን። እኛንም በዚህ የተሰበሰብነውን ከእናትህ ከድንግል ማርያም በረከቷን እንድታሳትፈን እንለምናለን። መዋዕለ ጾሙን በሰላም አስፈጽመን ለብርሃነ ትንሣኤው እንድታደርሰን እንለምናለን። አቡነ